ሰላም ጤና ይስጥልኝ። ነጋሪ ቲቪ ስለ ሀገር መሰናዶ ተመልካቾቻችን በዛሬ ልዩ ዝግጅት ዓለም አቀፍ የጦር ወንጀል በኢትዮጵያ በተሰኘ ርዕሰ ጉዳይ ከጋዜጠኛ መታሰቢያ ቀጸላ ጋር በምን ቆይታ እናደርጋለን። እስከ መሰናዶ ፍጻሜ ድረስ አብራችሁ እንድትቆዩ የምጋብዛችሁ እኔ ይድነቃቸው ከበደ ነኝ። ጋዜጠኛ መታሰቢያ ቀጸላ እንኳን ወደ ነጋሪ ቲቪ በሰላም መጣሽ። እንኳን ደህና ቆየኝ ነቃቸው። ዛሬ እየሰማን ያለው ነገር እጅግ በጣም አስደንጋጭም ጉዳችን እንደ ሀገር ቤት እንደ ሀገር እየሰማን ያለው እንደ ሀገር የምንነጋገርበት እንደ ሀገር ብዙ ጊዜ የምንዋይባቸው ነገሮች እንግዲህ አሁን ዓለም አቀፍ ደረጃ ላይ ከፍ ብሎ በዓለም አቀፍ ደረጃ ስማችን በበጎ እየተነሳ አይደለም። እንደ ሀገር ያለው በሀገር ውስጥ ባሉ ጦርነቶች፣ ምስቅልቅል ፖለቲካዊ ችግሮች ምክንያት ሁለት ትላልቅ ዓለም አቀፍ ተቋማት ያወጧቸው መግለጫዎች አሉ። የአውሮፓ ህብረትና አምነስቲ ኢንተርናሽናል እንዲሁም ደግሞ በትግራይ አካባቢ ህወሓት ደግሞ በግዴታ የመዋጮ ገንዘብ እያሰባሰበ ያለበትም ሁኔታም አለ። ይህንና ሌሎች መሰል ጉዳዮችን አንስተን ነው ዛሬ ቆይታ የምናደርገው። በቅደም ተከተል ነው የምንሄደው። አምነስቲ ኢንተርናሽናል ያወጣው አንድ መግለጫ አለ። ወደሱ እናምራ። መልካም ነው። ጥሩ። የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል ባወጣው ሪፖርት በኦሮሚያ ክልል ከ2019 ጀምሮ በቀጠለው ግጭት ወቅት የኦሮሚያ ነፃነት ሰራዊት ተዋጊዎች በሴት ልጃገረዶች ላይ ከባድ የሰብአዊ መብት ጥሰቶችን ፈጽመዋል ሲል አመልክቷል። ማንም ሊረዳኝ አልመጣም በሚል ርዕስ የተዘጋጀው ሪፖርት በኦሮሚያ ክልል ቀሌም ወለጋ በሚገኙ በሌሎች ወረዳዎች ላይ ከ2020 እስከ 2024 መካከል ባለው በሲቪሎች ላይ የተፈጸሙ ጭካኔያዊ ሰነድ ጭካኔዎችን በጭካኔ የተፈጸሙ ድርጊቶችን በተመለከተ አምነስቲ ሪፖርቱን ይፋ አድርጓል። በዚህም ሪፖርቱ ላይ የተካተቱት አስገድዶ መድፈር፣ በቡድን መድፈር፣ የወሲብ ባርነት፣ ከሕግ ውጭ ግድያ፣ ስቃይ፣ የሲቪል ንብረት ውድመትን እንደተፈጸመም ገልጿል። አምነስቲ ኢንተርናሽናል ይህ ጭካኔን ድርጊት የጦር ወንጀል ሊሆን ይችላል ብሎ ገልጿል። በሴት ልጃገረዶች ላይ የቡድን መደፈር፣ የወሲብ ባርነትና ሌሎች ጾታዊ ጥቃቶችን መፈጸማቸውም ተገልጿል። አንዳንድ ተጎጂዎችም እንደገለጹት ጥቃቶቹ ለቀናት አንዳንዴም ለሳምንታት የቆዩም ነበር ብለዋል። አንዳንድ ሴቶች በመንግስት ኃይሎች ውስጥ የሚገኙ ባሎቻቸው ወይ ዘመዶቻቸው ምክንያትም እንደተጠቁ ጭምር በሪፖርቱ ተካተዋል። ተጎጂዎቹ በፍርሃትና በማህበራዊ መገለል ምክንያት የሕክምና እርዳታም ለመፈለግም እንደሚፈሩ በዚህ በሪፖርቱ ስር ተካተዋል። ቅድሚያ እስኪ መቲ በዚህ ጉዳይ ላይ ነው። እንዲህ አይነቱ ሪፖርት አሁን አምነስቲ ኢንተርናሽናል ሲያወጣ የመጀመሪያ አይደለም። አምነስቲ ኢንተርናሽናል የአውሮፓ ህብረትም ሌሎች ዓለም አቀፍ ተቋማት ከዚህ ቀደም በኦሮሚያ በትግራይ እንዲሁም በአማራ ክልል በእንዲህ መልኩ ስለሚፈጸሙ ሰቅጣጭ ድርጊቶችን ያወጧቸው ሪፖርቶች አሉ። እንደዚህ አይነት አሳፋሪ ሪፖርቶች በተደጋጋሚ እየሰማን ያለ ነው። ችግሩም ደግሞ ስለመፈጸሙ ምንም የአደባባይ ሀቅም ጭምር ነው። ስለዚህ ነገር ምን ማለት እንችላለን መቴ? ያው እኛ ከ7 ዓመት ጀምሮ ወይም የብልጽግና መንግስት ከመጣ ጊዜ ጀምሮ ያሉ ነገሮች በየጊዜው ስንዘግብ የቆየ ነው። ስለዚህ አዲስ አይደለም፣ ምንም አዲስ አይደለም። በተለይ እዚህ ወለጋ፣ እኔ አሁን ወለጋን አላውቀውም። ቀሌም ወለጋ የሚባሉ ቦታዎች አንዳንዶቹን በቃ በስም በአዲስ ደረጃ ነው ያጠናዋቸው። በምንድን ነው? በሚመጡት ዜናዎች ምክንያት እዚህ ቦታ ነው ያለ ነው፣ እንደዚህ እየሆነ ነው ያለ ነው፣ ሊገሉን ነው፣ ሊጨፈጭፉን ነው፣ ሊያርዱን ነው፣ እባካችሁ ድረሱልን፣ ጫካ ውስጥ ተደብቀን ነው ምናምን እያሉ ብዙ ጊዜ ይደውሉ ነበር ወደኛ እና እኛም ዘገባውን እናደርሳለን። ግን ማንም ኤግዛክትሊ በትክክለኛው እዚሁ አምነስቲ ላይ እንደተገለጠው ማንም ሊረዳቸው አልመጣም። አይናችን እያየ እኛም ያለን ትልቁ ነገር ያንን ነገር ማሳወቅ ብቻ ነው። ከዛ በላይ ምንም አቅም የለንም። እያሳወቅን እነሱም እየተናገሩ አንድ በአንድ ተብለው የተጨረሱ፣ የተቀጠቀጡ፣ የተሰደዱ፣ የተፈናቀሉ፣ የሞቱ ናቸው ያሉ ወገኖቻችን ማለት ነው። እና ያው ይሄ ከወጣ በኋላ ምን ይደረጋል ነው። በዚህ ጉዳይ ላይ አምነስቲ ኢንተርናሽናል የኦነግን ወይም ታጣቂውን ኦላ ላይ ነው የወጣው አይደለ? ይሄ የወጣውን ይሄንን በዛ ላይ ብቻ ማተኮር ደግሞ የለበትም ብዬ ነው የማስበው።
ይህንን ጉዳይ አስቻይ ሁኔታ ስላገኘ ነው ይህንን ነገር የሚያደርገው። በዚህ ጊዜ ውስጥ እኛ በምንጠይቃቸው ሰዎች ውስጥ ደግሞ የተደባለቀ ነው ከሌ ከሌ ነው ብላችሁ ማትለዩበትን ነገር ደግሞ አለ። አንዳንዴ ተለያይተው ይመጣሉ፣ አንዳንዴ አንድ ላይ ይመጣሉ። ለምሳሌ በደንብ የማስታውሰው አንድ ሰሞን በቋሚነት ስንዘግብ የነበረው እነሱ ራሳቸውን እንዲከላከሉ ይሁኑ የሚል ጥያቄ ተነስቶ ራሳቸውን እንዲከላከሉ መሳሪያ እንዲታጠቁና አካባቢያቸውን ተደራጅተው እንዲጠብቁ ተደረገና ከዛ ምን ሆነ መሰለ የኦሮሚያ ልዩ ኃይል ሄደና እንዳለ መሳሪያቸውን ወሰደባቸው። እናንተ መታጠቅ አትችሉም ብሎ ለቅሞ ወሰደባቸው። ከዛ በስንተኛው ቀን እነዛ መተው ጨፈጨፏቸው። ምን ማለት ነው? ይሄንን አሁን ተደብቆ አይ ይሄ ነገር የወጣው እኛ ላይ አይደለም ብሎ ሊቀመጥ ተደላድሎ ሊቀመጥ አይገባውም። ብልጽግና መንግስት በአንድ ላይም በልዩነትም ነው ሊከሰሱት። በሁለቱም ግን ተጠያቂነትም አለባቸው። ሁለቱም ተጠያቂነት አለባቸው። ሁለተኛ ደግሞ ህዝቡን ባለመጠበቁ ከአመት እስከ አመት ከወራት እስከ ወራት ይህ ሁሉ ጭፍጨፋ ሲደረግ መጠበቁ ተው እንደው ሆኖባችኋል ብሎ እውቅና መስጠት እንኳን የማይችል መንግስትን እንደውም ከሆነ እውቅና መስጠቱ ተው ደግ አረጋቸው አይነት ነው የሚያደርገው። ሁልጊዜ እኔ ሁሌ የምለው ወይ የሆነ ሽርሽር ይሄዳል ወይ ውሃ ሲያጠጣ ይታያል። እንደዚህ ምናምን ሞቱ ብለው ይጠይቁኛል። ይኸው ቢያንስ ለአስከሬናቸው ጥላ የሚሆን ዛፍ እየተከልኩ ነው እያለ የሚሳለቅባቸው ስለሆኑ አምነስቲ ኢንተርናሽናል የመንግስትንም አካል ደግሞ በዚህ ጉዳይ ላይ ያለበትም ተጠያቂነት በደንብ ማስፈርና ማስቀመጥ አለበት ብዬ ነው የማስበው። ይሄ የወጣው ነገር ቢያንስ እስከዛሬ የወጡት ነገሮች በአደባባይ በዓለም አቀፍ ሚዲያ ኢትዮጵያኖች፣ አማራዎች፣ በተለይ አማራዎች በወለጋ ውስጥ የተደረገባቸውን ጭፍጨፋ፣ አስገድዶ መደፈር፣ የጾታ ባርነት ያስገድዶ በባርነት ለዛ መጠቀሚያ ብቻ እንደዛ አድርገው ዋጋ እየከፈሉ እንደሆነ በአደባባይ ጥሩ መረጃ ወጥተውልናል። ይህን ተይዞ ነው እንግዲህ ትግሉም እንቅስቃሴውም ክሱም ተጠያቂነቱም ቀስ እያለ የሚመጣው ብዬ ነው የማስበው። ለማህበረሰቡ ኢትዮጵያዊ ይሄን ነገር አላየውም አልሰማውም ለሚለው እኛን ፈጥረው ነው ምናምን ለሚሉን ይኸው እንኋችሁ በደንብ ስሙት የሚል ነው የኔ ግብዣ። በደንብ እንዲያውቁ እንድናይ ለሚያደርጉት ለሚክዱት ይኸውላችሁ ብዬ በዚሁ አጋጣሚ እንደውም እንዲያዩት ጋብዛለሁ። መልካም። ግን ቀደም ብዬ እንደገለጽኩልሽ መቲ፣ በተለይ በእንደዚህ ግጭቶች ሲካሄዱ በኢትዮጵያ በኦሮሚያ በአማራም በትግራይም እንዲህ አይነቱ ተመሳሳይ የሆኑ አሳፋሪ ድርጊቶች እየተፈጸሙ ነው ያሉት በታጣቂ ኃይሎች። በአማራ ክልል ለተፈጸመው ጥቃት መንግስት ተኮንኖበታል። በዚህ ጉዳይ ላይ መንግስት ሴት ልጃገረዶችና ሴቶች፣ ህፃናት እድሜያቸውም እንደዚህም ላልደረሱ ልጆችን ጭምር አስገድዶ በመድፈር የመንግስት ታጣቂ ኃይሎች ለፈጸሙት ግፍና በደል ከዚህ ቀደም ተመሳሳይ ሪፖርቶች ወጥተዋል። እንዲህ አይነት ግጭቶች በሚፈጠሩበት ወቅት ሴት እና ልጃገረዶችን ከእንደዚህ አይነት ጥቃት እንዴትስ መከላከል ይቻላል? መቲ፣ አሁን ከተፋላሚዎች ወገን በላይ በሲቪሎች ላይ የሚደርሰው ጥቃት እንደ ኢትዮጵያ እያየለ የመጣበት ሁኔታ አለ። በተለይ ሴቶችና ህፃናቶች፣ ደካሞች ላይ ይሄ ነገር እየበረታ ነው ያለው። እንግዲህ አብይ አህመድ ከመጣ ጀምሮ ሁሌም እንለዋለን፣ ለባለፉት 8 ዓመታት አላባራ ያለ ጦርነት ውስጥ ነው ያለነው። በግራ በቀኝ በሚካሄደው ጦርነት ውስጥ ደግሞ እየደረሰ ያለው ውድመትና እልቂት ደግሞ በተመለከተ ሴቶችና ህፃናቶች ናቸው በዚህ ጉዳይ ላይ ዋነኛ ተጠቂ እየሆኑ ያሉት። ስለዚህ ነገር ምን ማለት ይቻላል? ይህን ነገር እንዴት መፍትሄ ማሰጠት ይቻላል? ለምሳሌ በኦነግም በኩል ብንል፣ በፋኖም በኩል ብንል፣ በተለይ እምቢ ለነፃነቴ ብለው የሚንቀሳቀሱ ኃይሎች እንደዚህ አይነት ጥቃቶች እንዳይፈጸሙ ምን ማድረግ ይጠበቅባቸዋል? የነፃነት ታጋይ ነን ብለው ወደ ጫካ የገቡ የነፃነት ታጋይ ነን ብለው ይህንን ነገር የሚያከናውኑ ኃይሎች ካሉ በዚህ ጉዳይ ላይ ሊታረሙበት ሊታቀቡበት የሚገባ ነገር ምንስ ማለት ያለብን ነገር የለም? አዎ፣ እንደ ሶሳይቲ አረመኔዎች መሆናችንን ነው የሚያሳየው። እንደ ሶሳይቲ አረመኔነት በውስጣችን እንዳለ እጅግ በጣም ክፉዎች እንደሆንን በዛ ክፋትም ደግሞ ያለምንም ርኅራሄ እናቱን አሳድጋ አጥብታ ያሳደገችውን እናቱን በዚህ ደረጃ ሌላዋን ሴት እንደ እናቱ ባለማየቱ ወይም እንግዲህ እንደዚህ አይነት ሰው ማንኛውንም ሴት እንደዚህ ከማድረግ ወደኋላ አይልም ብዬ ነው የማስበው አረመኔያዊነቱ እና በእንደዚህ አይነት ክፋት ለሴቶች የሚመለስ ክፍያ ነው ብዬ ነው የማስበው። ሌላው ከዚህ በፊት እኛም በህወሓት እስከ ደብረ ሲና ድረስ ገብተው ያንን ሁሉ ጥፋትና አስገድዶ መድፈር ባደረሱ ሰዓት እኔ ብዙዎቹን የተዘዋወርኩ ቃለመጠይቅ ማድረግ ያለው አንዳንዶቹንም ለሕክምና መጣ ነበረ። አንዳንዶቹንም መልሶ የመቋቋሚያ ነገር ብዙ ነገር አድርገናል እና
ተደጋጋሚ ፕሮግራም ስንሰራ የሴቶችን ሰውነት የጦር ሜዳ ማድረግ ይቁም። ጦር ሜዳው ሄዳችሁ የምትገጥሙበት ነው። ከዛ በኋላ ሴቶችን እንዴት የጦርነት አንድ አካል ታረጋችሁ? ምን አረጉና ሄዱ? ሴቷን በመድፈር ነው ጦርነትን የሚያሸንፈው? አንድ ጀግና ነኝ ብሎ ራሱን እንትን ካለ ቤቷ የተቀመጠችን እናት በመድፈር ነው? ህፃናትን በመድፈርና እነሱን በመቀጥቀጥና በማሰደድና በመጨፍጨፍ ነው አንድ ተዋጊ ተዋጋሁ ብሎ ወይም ነፃነቴን አወጅኩ ብሎ ነፃነቱን ሊያወጅ የሚችለው? ምንም የመሀይም ነፃነቱን ያወጀው በዛ ጊዜ፣ የክፋት ነፃነቱን ያወጀው በዛን ጊዜ። እጅግ የሚገርም አረመናዊነት ተግባር በመፈጸም ለሚቀጥለው ትውልድ በጣም መጥፎ ቁርሾ የጣለበትን ነው ያወጀው። እና እንደዚህ አይነት ነገሮች የተለመዱ ናቸው። ባለፈው አንተ እንዳልከው በቢቢሲ ላይ እኮ ነው የወጣው። በቢቢሲ ላይ መከላከያ ሰራዊት ሴቶችን እንትን ብለው የደፈሯቸውን ሴቶች ኢንተርቪው አድርጎታች ድረስ ገብተው መሬት ላይ አማራ ክልል ገብተው ቃለ መጠይቅ አድርገው በአማርኛም በጽሁፍም በእንግሊዝኛም ዶክመንተሪ አውጥቶ አሳይቶናል። አሁን እኮ ይሄ በዛም በዛም ያለ ሁሉ ይመጣና ሊያጠቃ የሚፈልገውን አካል እህሉን ይዘርፋል፣ በዚህ በኩል ጦርነት ይዋጋል፣ ከዛ ደግሞ ቤት ይገባል። ቤት ገብቶ ሴቶችን ይደፍራል፣ ህፃናትን ይደፍራል። እንዴት ሆኖ በዛ ደረጃ ላይ ሊገባ እንደቻለ የጦርነቱ አንድ አካል ለምን ሊሆን እንደቻለ እስካሁን አይገባኝም። የሚገባኝ ነገር ግን በጣም መጥፎ ግፍ ነው። እጅግ በጣም አሳፋሪ ግፍ። እንደ ማህበረሰብ አንድ ላይ ቆመን ይሄንን ነገር ካላቆም ነው በስተቀር ሴቶች ምንም አይሉም ወይም ምንም አያመጡም በሚል እንደዚህ አይነት ክፋት በሴቶች ላይ ማድረግ፣ በእናት ላይ ይሄንን ማድረግ ማለት ነው። ይሄ ደግሞ ይዞት የሚመጣው እንደው ሌላውን ነገር ብታይ በሀገሪቷ ላይ ይዞት የሚመጣው ካርማና ግፍ ራሱ በጣም መጥፎ ነው፣ አጸያፊ ነው። ይሄን ነገር መፍቀድ ደግሞ እንደ ሶሳይቲ እንደ ማህበረሰብ እያየህ እንዳላየ ሰምተህ እንዳልሰማ ማለፍ ደግሞ ይቺ ሀገር ያው ከዚህ በፊትም ደጋግሜ ብየዋለሁ የአዘቅት ሂደቱን የአዘቅት ኑሮዋን ከዚህ የጨለማ ጉዞዋን እንድትቀጥል መፍቀድ ማለት ነው። እዚህ ላይ ቆመ ሴቶችን ና ነው ገብተህ የምትደፍረው? ገጥም ያለው ብልሃል፣ ጦር ሜዳ ተጋጥም። እቤት ገብተህ ለምንድን ነው እናቶችንና ህፃናትን የምትደፍረው ብሎ የሚከራከር ማህበረሰብ ክፍል ከሌለን እንደ ሀገር የመቀጠላችን ነገር በጣም አስፈሪ ነው። ማንም ወንበዴ፣ ማንም እጅግ አረመኔ አውሬ የሆነ አውሬም ራሱ ህግ አለው፣ ህግ አራዊትም የራሱ የሆነ ፕሪንሲፕል አለው። ይሄ ከዛ ሁሉ በጣም መር የለቀቀ ነገር በአገሪቷ ውስጥ እንዲንሰራፋና ምንም የሆነ ህግም ሃይማኖትም መርህም በመሬቷ ላይ በምድሪቷ ላይ እንዳይበቅል እየተደረገ ነው እና በዚህ በጣም ሁሉም በጋራ ሆኖ መስራት አለበት። ሴቶች ብቻ አይደሉም ማርቼት እየመጡ የሴቶችን ማስከበር ያለባቸው፣ ወንዱም ሴቱም የሃይማኖት ተቋማቱም ሁሉም አንድ ላይ ተሰብስበው ግፍ መፈጸም የለበትም በሴቶች ላይ፣ በህፃናት ላይ ግፍ መፈጸም የለበትም። በአቅመ ደካማዎች ላይ ሲቪሊያንስ ምንም ከጦርነቱ ጋር ግንኙነት የሌላቸው ላይ የበቀል እርምጃ መወሰድ የለበትም ብለው እንደዚህ አይነት የመርህ አቋም ከሌላቸው በጣም አደገኛ ነው። በጣም በዚህ እንኳን እንዴት አንስማማ? በዚህ ለምን አንስማማ? እሺ ፋኖ ጽንፈኛ ነው ምናምን ብሎ ሰራዊት አስገብቶ ሲዋጋ እሺ እነዛም ጫካ ገብተዋል፣ ፋኖም ታጥቆ ገጥሟል ብለህ ቁጭ በል። ቤት ሄደው እናቱን ሲደበድቡ፣ የአካባቢው ማህበረሰብ በድሮን ሲጨፈጭፉ፣ ህፃናትን ሲደፍሩ ግን ይህን እንዴት ትቀበላል? ይሄ እኮ ፈጽሞ ከምንም ነገር እኮ ውጭ ነው። ከምንም ነገር በዛ ማህበረሰብ ላይ ያለ ጥላቻ፣ ሌላ የአውሬነት ተግባር፣ የሌላ ክፋት፣ አረመኔነት፣ ይህን ደግሞ እየኮተኮተን ውሃ እያጠጣን ካሳደግ ነው እንዴት እንደሚወጠን ተመልከት። ኦልሬዲ እየዋጠን ያለ ነው እና በጣም ከባድ ነው። ኢትዮጵያ እኮ ምንም የ6 ወር ልጅ እኮ የሚደፈርበት ሀገር ነው። ይሄ እብደት ሌላ ዓለም ላይም ስላለ ግን ኢትዮጵያ ውስጥ ያለው ነገር ችላ ማለት አይገባም። የ6 ወር ህፃን ልጅ ደፍረው የ4 ወር ምናምን በቃ የአይምሮ በሽተኝነት በጣም ብዙ ነው ያለው። የአይምሮ ህመምተኝነት አንድ ላይ እንደ ማህበረሰብ ቆመን በህግ አስረን በሚደረገው በሌላም እንዳስፈላጊነቱ በሕክምናም በህግም አስረን አንድ ላይ ፈርም ሆነን ቆመን አይሆንም ይሄ ልክ አይደለም ካላልን ህዝብ አይደለንም ማለት ነው። ዝም ብለን የምንገደል የምንጨፈጨፍ ማንም እየመጣ የሚፈነጭብን ነን። ስለዚህ ሁሉም የፋኖ ኃይል በል በመከላከያ ውስጥ ያለው ጤነኛውም
ጤነኛ ያልሆነው አንዴ ገብቶበታል። ጤነኛ አካልም ካለ የሃይማኖት ተቋማት በሙስሊሙም በክርስቲያኑ የሲቪክ ማህበራት የሴቶች ማንኛውም ድርጅት እያንዳንዱ ዜጋ ሊቆምለት የሚገባ ኮዝ ነው። አለዛ ነግበኔ ምናምን ነገስ ባንተስ ባይሆን ስተትስ ካላልክ ምንድነህ እዚህ ምድር ላይ? አንዱ በቀደም በዚህ እንትን በዚህ አርሲ ላይ የተደረገ ባለው ጭፍጨፋ ርድብን ብላችኋል ምናምን የሚል ኮመንት ጻፈልኝ ማለት ነው። እና በዛ ርር ብላችኋል እና ደስ ብሎኛል ምናምን ብሎ ጻፈ። እኔም ርር በማለቴ ደስ ብሎኛል አልኩኝ በሆዴ። ርር ባልኖር እኮ እንዳንተ አይነት የሞተ ሰው ነበር የምሆነው። ርር ባልል እኮ ሰው አይደለሁም። ርር ባልል ሃይማኖት የለኝም። ርር ባልል ኢትዮጵያዊ አይደለሁም። በአጠቃላይ ሰው አይደለሁም ማለት ነው። እንኳን ርድብን አልኩኝ። ሰውነቴ አለ ማለት ነው። አልጠፋውም ማለት ነው። አልሞትኩም ማለት ነው። አልረከስኩም ማለት ነው ብዬ ነው ምላሽ ለራሴ ነው የሰጠሁት። ለሱ አልሰጠሁም። አንድ የወደቀን ሰው ምንም ልታረገው አችልም። እና መንቃት አለብን ባይ ነኝ። መንቃት አለብን። በዛ ልጅ ወልደን በምናሳድግበት ሀገር ላይ ነገ ሀገራችን ይሄ ብቻ ነው ሌላ ሀገር የለንም በምንልባት ምድር ላይ እንደዚህ አይነት ነገርን ይመለከተናል ብለን ካላቆምን በጣም አደገኛ ነው። ልክ ነው። ይሄንን ሁሉ ሀሳብሽን ነው የምጋራው። በአብዛኛውን ነገሩ ገልጸሽዋል። በተለይ እንደ ሀገር እንግዲህ የገባንበት ችግር አለ፣ ሁሌ እንለዋለን። በተለይ ደግሞ በእንደዚህ ትጥቅ ትግል በሚካሄድበት ወቅት ታጣቂዎች በግራ በቀኝም ያሉ አካላቶች በተለይ ሴቶችን፣ ህፃናትን በተመለከተ የሚወስዷቸው ያልተገቡ እርምጃዎችን በሙሉ ሊታቀቡ ይገባል። ይሄ እንደ ሀገር መልሶ አደገኛ ቁርሾ ውስጥና ሌላ ቁስሉ ላይ ነው የሚጥለንና እንዲህ ነገሩ ደግሞ ድግግሞሹ በስተዋል። በተለይ በሴቶች፣ በህፃናት፣ በእናቶች፣ በደካሞች ላይ እየደረሰ ያለው ነገር በጣም ዘግናኝ ነው። አብዛኛው ነገር እንግዲህ ወደዚህ ችግር ውስጥ እንድንገባ ዋነኛው ምክንያት የሆነ አሁን ላይ ያለው የአብይ አህመድ የሚመራው የአስተዳደር ስርዓት ነው። መንግስት መር ጦርነት ነው። በዚህ ጦርነት ነው እንግዲህ እንዲህ አይነት ምስቅልቅል ውስጥ የገባ። በዚህ ሂደት ውስጥ ግን ሴቶች እጅግ አሳዛኝ በሆነ መልኩ ለጥቃት እየተጋለጡ ነው። ራሱ የሪፖርቱ አርዕስትና የተሰጠው ስያሜ ራሱ ማንም አልደረሰልኝም የሚል ነው። እውነትም ብዙ ሴቶች ማንም አልደረሰላቸው። አንዴ ብቻ አይደለም፣ በተደጋጋሚ ለባለፉት 8 ዓመታት ሴቶችና ህፃናቶች ማንም ሳይደርስላቸው አደገኛ የሆነ እጅግ ማህበራዊ ምስቅልቅል ውስጥ የሚከታቸው ለጤናቸው አደገኛም የሆነ እንዲሁም ደግሞ በብዙ መልኩ መልሰው ወደ ነበሩበት ሊመልሳቸው በማይችል መልኩ ሴቶች ከፍተኛ የሆነ ጉዳት እየደረሰባቸው ነው ያላቸው እና እውነት ነው ማንም አልደረሰላቸው። ስለዚህ ታጣቂም ኃይሎች ይህንን ነገር አጠገባቸው ላሉ ለወታደሮቻቸውም ሆነ ይሄንን ነገር ለሚመሩት በተዋረድ በሴቶችና በህፃናት ላይ የሚደርሰውን በደልና ሰቆቃ እንዲቆም ጥሪ ማድረግ መቻል አለባቸው። ይህንም ነገር የመከላከል ሙሉ ኃላፊነት አለባቸው። ፋኖም ይሁን ኦነግም ይሁን አስተዳደርም ይሁን ማንም ይሁን በግልጽ ከገጠሙት ጋራ ወደ ፍልሚያው መግባትና የሚፈልጉትን ዓላማ ማስፈጸም ይችላሉ። በንጹሃን ላይ የሚደርሰው ነገር ላይ መታቀም መቻል አለባቸው። እንደዚህ አይነት ድርጊት የሚፈጽሙትን ደግሞ የመጠየቅና በህግ አግባብ ደግሞ ወይ በራሳቸው በሚመሩበት ስርዓትና አግባብ መሰረት መጠየቅም መቻል አለባቸው እና ይሄ ነገር ተደጋገመ አንድ ልንልም ይገባል ከሚል እሳቤ ነው እንግዲህ ወደዚህ ያመጣ ነው። ሌላው ደግሞ እንዲህም ብለን ብቻ የሚያበቃም ሳይሆን ፍትህ ሊያገኙ ይገባል፣ የተጎዱም ሊካሱ ይገባሉ። በእንዲህ ሁኔታ ላይ ጉዳት ውስጥ ላሉ ሴቶች ድምፅ ልንሆናቸው ይገባል። አሁን በሪፖርቱ ላይ የተካተተው ማህበራዊ መገለሉ ደርሶባቸዋል። ባለፈው ቢቢሲ አንቺም ቅድም ስትገልጪው እንደነበረ ቢቢሲ ባወጣውም ዘገባ አሁንም እዚህ አምነስቲ ኢንተርናሽናልን ባወጣው እንዲህ አይነት ጥቃት የደረሰባቸው ማህበራዊ መገለል አለባቸው። ሆስፒታል ሁሉ አይሄዱም። ባለፈው ሰርተነዋል አስታውሰሽ እንደሆነ መቲ ራሴ መሬት ላይ እኮ በአካል ያየሁት ነገር ነው። እንደዛ ሁሉ ሆነው እኮ እኔን ራሱ ለማግኘት በጣም ችግር ነበር እና የተዘጋ ቤት ውስጥ ፈልጌ ብቻዬን አይቼ ቤተሰብ እንዳይሰማ ቤተሰብ እንኳን ማማከር አይችሉም። ጎረቤትማ ካወቀ ተው በቃ። ሰው እንዴት 2-3 ጊዜ ይጎዳል? እንዴት ደጋግመህ ትጎዳዋለህ? ተጎድቶ ያንን ጉዳት ጤናውንም አጥቶ ተዋርዶ እንደገና ምንም ባላጠፋው ነገር ተገሎም ተሰድቦም ይሆናል እንዴ? ግፍ እኮ ነው። እውነት ነው። የግፍ ግፍ ነው እና ይሄ ነገር መቆም መቻል ስላለበት ነው። አሁን እንዳልሽው ነው። ሆስፒታሉ ሄዶ ሁሉ ለመታከም እየፈሩ በተላላፊ በሽታዎች ሁሉ እየተጠቁ አንዳንዱም የደረሰባቸው ጥቃቶች ራሱ በሕክምና ክትትል ፈውስ ማግኘት የሚችሉበት ሁኔታ እያለ
ከደረሰባቸው በደል አፍረት ተነስቶ ቤቱ ውስጥ ሆነው ሰውነታቸው እስከ መበላሸት ደረጃ ደርሰው ለከፋ ችግሩ መጋለጣቸው ቢቢሲ ሐኪሞችን ጥናት አድርጎ ሐኪሞችን ቃለ መጠይቅ አድርጎ ባወጣው ሪፖርት ላይ ይሄንን ነገር አሳዛኙን ነገር ሰምተናል። ስለዚህ የተጎዱትም ሕክምናም እንዲያገኙ ፍትህም እንዲያገኙ ጭምር ድምጽም መሆን መቻል አለብንም። ስለነሱ መናገር መቻል አለብን ከሚል የቀረበ ሐሳብ ነው። ወደፊት ይሄ ነገር መፍትሄ እስኪገኝለት ድረስ እንዲሁ ሐሳባችንን ማጋራት ነው የምንቀጥለው። ሌላው አሁንም እንደ ሀገር እንግዲህ አሳዛኝ የሆነ ሪፖርት ወጥቷል። እሱ ምንድነው? የአውሮፓ ህብረት ያወጣው መግለጫ አለ። እሱ መግለጫ ደግሞ እንመለከታለን። የአውሮፓ ህብረት በኢትዮጵያ ምርጫ ከመካሄዱ በፊት የሲቪክና የሚዲያ ምህዳሩ ሊታሰብበት ይገባል በማለት መግለጫ አውጥቷል። በተባበሩ መንግስታት የሰብአዊ መብት ምክር ቤት ላይ በ41 ሀገራት ስም የቀረበው መግለጫ በኢትዮጵያ ያለውን የሰብአዊ መብት ሁኔታ፣ የፖለቲካ ሂደቶችና የሰላም ጉዳዮችን በተመለከተ አሳሳቢ ጉዳዮችን አንስቷል። በመግለጫው ውስጥ ኢትዮጵያ ለሚቀጥለው አጠቃላይ ምርጫ እየተዘጋጀች ባለችበት ወቅት የንግግር ነፃነት፣ የሰላማዊ ሰልፍ፣ የማህበራት ነፃነት መጠበቅ እጅግ አስፈላጊ መሆኑን ጠቅሷል። እንዲሁም በኢትዮጵያ ያለው የሲቪክ ምህዳሩ እየጠበበ መምጣቱ የሰብአዊ መብት ተሟጋቾች ጋዜጠኞች ላይ የሚፈጸመው ማስፈራሪያ፣ እስር፣ ግፍ ያለበት ሁኔታ በጭንቀት መከታተላቸውም ተገልጿል። መግለጫው በሰሜን ኢትዮጵያ የተከሰተውን የጦርነት ግጭትን በጥልቀት እንደሚከታተል ጠቅሶ ሁሉም ወገኖች አስቸኳይ የግጭት መቀነስ እርምጃ እንዲወስዱም ጠይቋል። በአማራ፣ በኦሮሚያ እና በትግራይ ክልሎችም የሚፈጸመው ሰብአዊ መብት ጥሰቶችም እንዲቆምም ጥሪ አቅርቧል። መግለጫው እንዲሁም የሽግግር ፍትህን ሂደቱን መዘግየቱም እንደሚያሳስበው ጠቅሶ ለተጎጂዎች ፍትህ ለማምጣት ዘላቂ ሰላም መሰረት ለመፍጠር እንዲጣር ጥሪ አቅርቧል። እንግዲህ የአውሮፓ ህብረት 41 ሀገራቶች ባሉበት ነው ይሄ መግለጫ የወጣው። በዚህ መግለጫ ደግሞ ትንሽ ቆይታ እናድርግ። ለምሳሌ የሲቪክ ምህዳሩ መጥበቡን ያየበት ሁኔታ አለ። የጋዜጠኞችና የሚዲያ ነፃነትን የዳሰሰበት፣ በተለይ በሰሜን ኢትዮጵያ የግጭት ሁኔታ በተመለከተ የሽግግር ፍትህን እንዲሁም ደግሞ ለተጎጂዎች ደግሞ ፍትህ የማጣትና የተንዛዛ ሂደትም ስለመኖሩም የጠቆመበት ሁኔታ አለና በዚህ ጉዳይ ላይ ምን ማለት እንችላለን? መቴ ከመግለጫ እንግዲህ መግለጫ ማውጣታቸው ጥሩ ነው። ሁልጊዜም እውቅና ማግኘት ችግራችን እውቅና ሲያገኝ ጥሩ ነው። እንዳላየ የሚያልፉባቸው ጊዜያቶችን ብዙ ስለሆኑ በዚህ ደረጃ ሀገራችን ውስጥ ያለውን መከራና ችግር ካወቁ ከዛ በኋላ ከኢትዮጵያ ጋር ያላቸውን ሪሌሽንሽፕ ወዳጅነት ወይም ግንኙነት ኮንዲሽናል ማድረግ አለባቸው። ኮንዲሽናል በተወሰነ ተጽዕኖ መሆን አለበት። ይሄን ካላሳካችሁ ይሄን ከእናንተ ጋር አንሰራም። ከዚህ በፊትም እንደዚህ እኔ ያው የውጭ ሀገር ሰዎችን ኢንተርቪው ሳደርግ እኛ ካለው መንግስት ጋራ እንደ ሀገር ሪሌሽንሽፕ መገንባት አለብን። ይሄንን መንግስት የመቀየርና የምናምን የኛ መብት አይደለም የሚል ጥያቄ ነው የሰጠኝና እኛም እነሱ መንግስት እንዲቀይሩልን አንፈልግም። መንግስት መቀየር የራሷ የኢትዮጵያ በተደራጀ ኃይል ራሷን ችላ መቆም አለባት በእንደዚህ አይነት ጉዳዮችን ለመፈጸም። ነገር ግን የሚሰጡት እርዳታ የሚያደርጉት ነገር ከሰላምን ሊያመጣ በሚችል ሁኔታ የሚሰጡት ገንዘብ ድሮን ተገዝቶበት ህዝብን በማይጨፈጭፍበት ሁኔታ ኢትዮጵያ ውስጥ ያለውን የምህዳሩን የሰላሙንም የነፃነቱንም ምህዳር በማይቆልፍ ሁኔታ መሆን አለበት እና እነዚህ ነገሮች ካስቀመጡ የሚመጡ አምባገነን መንግስታት ኢትዮጵያን ጨምሮ አፍሪካም ላይ በሌላ የሚመጡ አምባገነን መንግስታት ሊያስቡበት ይችላሉ። በዚህ ጉዳይ ላይ እንደዚህ ብል ከዚህ እንገለላለን፣ ይሄ ችግር ይገጥመናል፣ ኢኮኖሚ ላይ ችግር ይገጥመናል። ስለዚህ በነዛ መርሆች መሰረት ሀገሪቷን ማስተዳደር አለብን ብለው እንዲያስቡ ይታገዛሉ እንጂ ብትፈልጉ ሀገሪቷን እንደፈለጋችሁ አድርጉ ብለው ለራሳቸው ጥቅም ጋራ ብቻ እየተመቻመቹ ከዛ በኋላ ደግሞ ከህዝብም ጋር ብለን መግለጫ በማውጣት የሚታለፍ ነገር መሆን የለበትም ብዬ ነው ማስበው ባጭሩ። መልካም፣ እጅግ አድርጌ አመሰግናለሁ። እንግዲህ ዋናው ነገር አንቺ ያልሽው ነገር ነው። እንደ ሀገር እየደረሱብን ላሉ ችግሮች ከሀገር አልፎ በዓለም አቀፍ ደረጃ የሚመለከታቸው አካላቶች ይህንን ጉዳይ ተከታትለው እውቅና፣ በእርግጥ ችግሩ የኛው ነው ያለንበት ችግር እነሱ ያንን ባይገልጹት ችግር የለብንም ማለት አይደለም። ግን ችግራችን በይበልጡ እርግጥ መሆኑን አለማወቁም አንድ ነገር ነው፣ ወደ መፍትሄው እንድንቀርብ ያደርገናል። በዚህ አጋጣሚ እንግዲህ እንዲህ የሚወጡትን ሪፖርቶችን በተመለከተ በኢትዮጵያ መንግስት በኩል ደግሞ ይህንን የአምነስቲ ኢንተርናሽናልን ሪፖርት ማጥላላት ላይ ተጠምደው ታይተዋሉ። የወጡ አንዳንድ መግለጫዎች አሉ። ሪፖርቱ ተአማኒነት የለውም ሲል ነው በመንግስት በኩል ምላሽ የተሰጠው። ግን እኛ እንደምናውቀው ግን እርግጥ የሆነ ሪፖርት ነው። ምክንያቱም በሪፖርቱ ላይ እንደተቀመጠው ጋዜጠኞች፣ የሰብአዊ ተሟጋቾች ሁሌም እንደምንላቸው የበዛው
እስር ቤት ነው፣ የተቀረው ተሰዷል። እንደምንም ብሎ ደግሞ በአስቸጋሪ ሁኔታ ውስጥም ሀገር ቤት የሚያሉት ደግሞ ለሚያደርጓቸው ማናቸውም እንቅስቃሴ በመንግስት በኩል እንቅፋት እየተፈጠረባቸው ነው። ጋዜጠኞችን በተመለከተ፣ ነፃ ሲቪክ ተቋማትን በተመለከተ አንዴ ፍቃዳቸው ይታገዳል፣ አንዴ ይለቀቃል፣ አንዴ በቅድመ ሁኔታ እንዲንቀሳቀሱ እየተደረገ ነው ያሉት። የተቃዋሚ ፓርቲዎች ደግሞ በነፃነት እንኳን ወጥተው በአዳራሽ ውስጥ እንኳን ስብሰባ ማድረግ አልቻሉም። የአባ ከአንድም ከሶስቴ እንደተሰረዘበት በቅርብ ጊዜ የምናስታውሰው ነው። እናት ፓርቲ፣ ሌሎችም የሚጠሯቸው የአደባባይም ሆነ የአዳራሹ ስብሰባ እየተከለከሉ ነው። አምነስቲ በሪፖርቱ ላይም ይህንኑ ነገር ጠቅሷል። እንደገና ደግሞ ሌሎች ያሉ ነገሮችን በተለይ ደግሞ በትግራይ አካባቢ ያለው ከፕሪቶሪያል ስምምነት ጋር በተያያዘ ተግባራዊነቱንና ከሱ ጋር ተያይዞ ደግሞ ቀጥሎ እየመጡ ያሉ ቀውሶችና በአካባቢው ላይ የጦርነት ለማድረግ እየተደረገ ያለው ዝግጅትን በተመለከተ በሪፖርቱ ተዳሷል። ይሄ እውነትም ነባራዊ ያለ ሀቅ ነው። በዛ አካባቢ የምናየው በኦሮሚያ፣ በአማራ፣ በትግራይ አካባቢ ደግሞ ያሉ በንጹሃን ላይ የሚደርሰው ሰቆቃና በደልን በተመለከተ በሪፖርቱ ላይ እንዲሁ ታይቷል። ሁሌም የምንለው ነገር ነው። እንደዚህ የመሰሉ ፍንትው ያሉ ሀቆችን መንግስት የተለመደ አሁን ላይ ያለው የለውጥ መንግስትን ለማጥላላትና ለማሳጣት የቀረበ ሪፖርት ነው በማለት እያጥላላ ይገኛል። መንግስት ቢያጥላላውም ግን ይሄ ነባራዊ እውነትና ሀቅ ነውና የወጡት እነዚህ ሪፖርቶች እውቅና መሰጠታቸውም አንድ ነገር ነው። እንደገና ደግሞ ለሚደረጉ ማናቸውም እንቅስቃሴዎች ደግሞ እንደ አንድ ግብዓት የሚጠቅሙ ናቸው። በተለይ ደግሞ እንደዚህ የሚወጡ ሪፖርቶች ነገ ተነገ ወዲያ በዳዮችን በፍትህ አደባባይ ለመጠየቅ በሚያስችል አስቻይ ሁኔታ ላይ ስንደርስ እንደ አንድ ግብዓትና ማስረጃ የሚያገለግል ጭምር መሆኑን ደግሞ ታሳቢ መሆን አለበት የሚል ነው በእኔ በኩል ያለኝ አስተያየት። እነዚህ ሁለቱ ሪፖርቶች እንደ ሀገር የደረስንበት ከባድ ቀውስን በእርግጥም የሚያሳይ ነው የሚል ሀሳብ ነው ያለኝ መቲ በእኔ በኩል። ወደ ሌላው ዝግጅታችን እንሂድ ወይስ የምጨምሪው ነገር አለ? የአንድ ሀገር የውድቀቱን ሂደት በደንብ እያሳዩን ነው ያለው። በዚህ ደረጃ ዓለም አቀፍ ተቋማቶች እንደዚህ ሲነግሩ የመንግስትን መውደቅ የሀገራችንን በጣም ችግር ላይ መሆኑን አሳይተው ነው እየሄዱ ያሉት። ስለዚህ ለለውጥ መዘጋጀት ነው ብዬ ነው የምፈጽመው ነው። መልካም። ሌላው እንግዲህ ወደ ሀገር ቤት ወደ ትግራይ አካባቢ ያለ አንድ የወጣ መረጃ አለ። በትግራይ ክልል የሚገኙ የመንግስትና የግል ተቋማት የደሞዝ መዋጮ እንዲከፍሉ በሰርኩላር የተበተነ ደብዳቤ አለ። እሱን ደብዳቤ መሰረት አድርገን አንዳንድ ሀሳቦችን እንሰጣለን። እሱም ምንድነው? ኢትዮ ቴሌኮም፣ የኤሌክትሪክ ኃይልና ዩኒቨርሲቲዎች ያሉ ተቋማትና ሰራተኞች የደሞዝ መዋጮ እንዲያደርጉ መመሪያ መተላለፉን ከዚህ በስክሪን ላይ በምናየው ሰነድ መሰረት ማረጋገጥ ይቻላል። መመሪያው ለጦርነቱ ተጎጂና ለተፈናቃዮች መርጃ የሚል ቢሆንም የውስጥ ምንጮች ግንና አንዳንድ መረጃዎች እንደሚያመላክቱት ከሆነ ገንዘቡ ለጦርነት ዝግጅትም የሚውል ነው የሚል መላምት እያስቀመጡ ይገኛሉ። አመራሮች የደሞዛቸውን 20% እንዲለግሱ፣ ሌሎች ሰራተኞች ደግሞ የሚቆርጡትን መጠን በ15 ቀን ውስጥ እንዲያሳውቁ ተገልጿል። ለረጅም ጊዜ ደሞዝ ባልተከፈለበትና ትግራይ አካባቢ እንደዚህ አይነት በዚህ በጦርነቱ ምክንያት ከባድ ችግር ባሉበት ሁኔታ ውስጥ እንዲህ አይነቱ ለአመራሮች 20%፣ ለተቀሩት ደግሞ ሰራተኞች በ5 ቀናት ውስጥ ማስገባት የሚችሉትን ገንዘብ ከደሞዛቸው እንዲያሳውቁ ጥሪ መተላለፉ በብዙዎች ዘንድ መነጋገሪያ ሆኗል። ትግራይ አካባቢ ለባለፉት 3-4 ዓመታት ከባድ የኢኮኖሚ ቀውስ ያለው በጦርነቱ ምክንያት ሰው የሚበላው የሚቀምሰው አጥቷል። ኑሮ በጣም ከፍተኛ ደረጃ ላይ ደርሷል። በዚህ ሁኔታ ላይ እና በእንደዚህ መልኩ ላይ እንዲህ አይነቱ ግዴታን የሚጥል መዋጮ እጅግ መነጋገሪያ ሆኗል። እውነት ይሄ ለጦርነት ተጎጂዎችና ለተፈናቃዮች መርጃ የሚውልም ሳይሆን ራሱ ህወሓት ራሱን ለማደራጀት የሚሰበስበው ገንዘብ ጭምር ነው የሚል አስተያየት ሰጪዎችም አሉ። በዚህ ጉዳይ ላይ ምን አስተያየት አለሽ መቴ? ምንም ጥርጥር የለውም ለጦርነት የተዘጋጀ ስለሆነ ህወሓት አዲስ እኮ አይደለም። አየነው እኮ እንግዲህ 28 ዓመት ሙሉ አየነው። ከዛ ደግሞ ከዚህ በኋላ ከስልጣን ከወረደ በኋላ አየነው። በቃ ያለ ጦርነት ምንም ሌላ ነገር ማድረግ አይችልም። ስለዚህ ገንዘብም ከጠየቀ ለጦርነት ነው፣ ለመንገድ መስሪያ አይደለም፣ ለትምህርት ቤት መክፈቻ አይደለም፣ የማህበረሰቡን ህይወት ለማሻሻያ አይደለም። በቃ ያለውን ነገር ሁሉ ኢንቨስት የሚያደርገው ጦርነት ላይ ነው። ንግግሩ ሁሉ ፉከራ ነው። በቃ ይሄ ነው ህወሓት። ስለዚህ ህወሓት ማንነቱን እየተገበረ ነው እንጂ ሌላ ምንም አይደለም። እኔ አሁን ትግራይ ውስጥ ያለውን በኢኮኖሚ በጦርነት ብዙ ዋጋ የከፈለውን ማህበረሰብ እንደውም በጣም ችግር እኮ ነው ያለው። አሁን ስደቱ ምኑ በጣም ብዙ ችግር ባለበት ጊዜ ልክ ገንዘብ አምጡ
ገንዘብ አምጡና እንደገና ከዚህችም ላይ አስጨንቆ መውሰድ ምናምን በጣም ነው የሚያሳዝነው። አሁን እዚህ ኢትዮጵያን ብትመጣ ለኮሪደር ልማት ተብሎ አንዳንዴ ደግሞ ለአካባቢ ጥበቃ ተብሎ ማለት ነው ወይም ለሴኪሪቲ ተብሎ በየቀኑ ገንዘብ ሰው ይጠየቃል። እንደው ህዝቡ እንዴት ነው የሚኖረው? የኢትዮጵያ ህዝብ እንደው በሁሉም አቅጣጫ እኮ አትውጣ፣ አትግባ፣ አትብላ፣ አትጠጣ እየተባለ ነው። ለዚህ ነው ህዝቡ አንድ ላይ የጋራ መፍትሄ ካላመጣ በስተቀር ሁሉም ገዳዮች ናቸው ላይ ያሉት። እንደምታውቀው ህወሓትም ገዳይ ነው፣ ብልጽግናም ገዳይ ነው። በዚህም ገንዘብ አምጣ ነው፣ በዛም ገንዘብ አምጣ ነው። በዚህ የምንዋጋ ነው፣ በዛ የምንዋጋ ነው። ግን እነሱ አይዋጉ፣ ከቤተ መንግስት አይወጡም። ወጥተው ምናምን ተንሸራሽረው ምናምን ነው አይተው የሚመጡት በሄሊኮፕተር። ህዝቡ ገንዘቡም ተቀምቶ ልጆቹንም ተቀምቶ ሰላሙን ተቀምቶ ንብረቱ በጦርነት ወድሞበት እህቶቹና እናቶቹ ተደፍረው ሁሉም ነገር የሚከፍለው ያለው ማህበረሰባችን። እንደው ለአንዴና ለመጨረሻ ጊዜ ህዝቡ ለብቻው ልዛም እዚህ ምናምን የሚቆመውን ትቶ አንድ ላይ ቁጭ ብሎ እንዴት ሆነን ነው መኖር የምንችለው ከዚህ በኋላ ለመኖርስ የሚያስችሉንና በሰላምና በእኩልነት ከሁሉም ጋር በፍቅር በሰላም የምንኖርበት መንገድ ምንድን ነው? ምን ማድረግ ይሻለናል ብሎ ቁጭ ብሎ ከለንዲ ያረገኝ ምናምን ብሎ ወደዛ ወደዚህ መጠቀሚያ ከመሆን ለባለስልጣኖችና ለእነዚህ ክፎች መጠቀሚያ ከመሆን መፍትሄ መፈለግ አለበት። ከህዝብ ውስጥ ለውጥ መምጣት አለበት ብዬ ነው የማስበው። አዎ ብዙ እንቅስቃሴ አለ፣ ግን በደንብ በተደራጀ መልኩ ለውጥ መምጣት መቻል አለበት። አለዛ ቁጭ ብለው እነሱ እየተጨባበጡ እንደተመልከት ጌታቸው ረዳና አብይ እዚህ ምን ሲባባሉ እንደነበረ ታውቋል። ያንን ሁሉ ዋጋ ከከፈሉ በኋላ እንደገና አሁን አንድ ላይ ናቸው። ከዛ አሁን አብረው ቁጭ ብለው ምሳ ይበላሉ፣ ሰርተፍኬት ሁሉ ተሰጣጡ፣ ተመሰጋገኑ። ይሄ ነው የኢትዮጵያ ፖለቲካ። ይሄ ስለሆነ በቃ አያገባኝም ፖለቲካ እንግዲህ እነሱ ነገ ይክዱናል ነው አይደለም። እንደሱ አይደለም። ፖለቲካውን ወደ ራስ ማምጣት አለብህ። የፖለቲካው አካል መሆን መቻል አለብህ። የሀገሪቷ ባለቤት መሆን አለብህ። የሆነ ጊዜ ላይ ተንቀሳቅሰ ፖሊሲ የሚያወጣውንም ህግ የሚያወጣውንም አንተ ላይ ጫና የሚያሳድረውንም በኑሮህ ላይ፣ በህይወት ላይ፣ በኢኮኖሚ ላይ፣ በሃይማኖት ላይ ተጽዕኖ የሚፈጥረውን አካል ራስ ተደራጅተህ አንተ የምታስቀምጠው ሰው ካልሆነ እያለቀስክ መኖር ነው። ይህንን ነው ያየነው። እንግዲህ ምን መች ተረፍን? አሁኑ አለው ማለት እኔ እኮ አለው ማለት ከንቱ ነው እኮ ኢትዮጵያ ውስጥ በሁሉ ዙሪያ በጦርነት እንደገና በኢኮኖሚ ምንም እኮ የኢትዮጵያ ህዝብ እኮ ምንም የተረፈለት እኮ የለም። እፎይ የሚል የለም። ባለስልጣንና ይህንን ጦርነት ብቻ ተጠቅሞ ገንዘብ የሚያካብትና ይህንን ነገር ለራሱ መኖሪያ መተዳደሪያ ያደረገው ካልሆነ በስተቀር ማህበረሰባችን ከባድ የሆነ የጨለማን ጊዜ እያስተናገደ ነው ብዬ ነው የማስበው። ልክ ነሽ መቴ፣ ብዙ ያልሽውን ነገር ነው። ምንም የምጨምረው ነገር የለም። በእርግጥ ህወሓት ይሄንን ሲያደርግ ያው እውነት ለህዝቡ አስቦ አለመሆኑ ብዙ አስረጂ ነገሮች አሉ። ከ3-4 ወር በፊት በተለይ በዚህ በትግራይ ፖለቲካ ንቁ ተሳታፊ እንዲሁም ደግሞ መረጃዎችን ሲያቀብሉ የነበሩት እንደነ ሪዮት ላይ የሚሰራው ጋዜጠኛ እንደነ ቴድሮስ እንደነ አሉላ ሌሎችም ወጥተው በጋራ ቪዲዮዎችን ማስረጃዎችን ይዘው ህወሓት ምን አይነት ጨካኝ እንደሆነና ከተፈናቃይ ገንዘብ የሚሰበስብ አረመናዊ ቃል በቃል እንዲህ በማለት በማስረጃ አስደግፈው ሁሉ የተለያዩ መረጃዎች ሲያወጡ ነበር እና ከህወሓት አጠቃላይ ባህሪ በመነሳት አሁን ለጦር ጉዳት ሲሆን ራሱን ለመጥቀምና ለማደራጀት ይህን ደብዳቤ በግድ እንዳደረገው ብዙም ርቀት አስረጅ የሚፈልግ ነገር አይደለም እና አሁንም እንግዲህ ለጦርነት ዝግጅት አሁንም ለእልቂት አሁንም ለእንደዚህ ነገር የሚደረገው ነገር በእውነት በእጅጉ የሚያሳዝን ነው። ይሄ ጦርነት ብዙ ነገር እንደ ሀገር አሰጥቶናል። በተለይ በትግራይ በሰሜኑ አካባቢ ያለው ሁኔታ አብይ አህመድ በእርግጥ በሻሻን እናደርጋለን ብሎ ነበር የተነሳው። ከዛም በባሰ ነው ያደረገው። ቁርሾ ግን መቋሰሉ ግን ነገ ተነገ ወዲያ እንደ ሀገር ብዙ ነገር የሚያስከፍለን ነው እና ይሄ ነገር በግራና በቀኝ ያሉ ኃይሎች ሊያድሙበትና ህዝቡም ደግሞ ከእንደዚህ ችግር ራሱን ሊያወጣ የሚችልበት ራሱም የመፍትሄ አካል ጭምር መሆንም እንዳለበት በዚሁ አጋጣሚ መልእክቴን አስተላልፋለሁ። እስኪ ደግሞ አሁን ፕሮግራማችንም እያጠቃለለ ነው ያለ ነው። እንደው ከሰሞኑ አንድ የሚካሄድ ምርጫ አለ። ግንቦት ወር ላይ ምርጫ ይካሄዳል። እንግዲህ አምነስቲ ኢንተርናሽናል ያው ምርጫው ፍትሃዊና ገለልተኛ እንዲሆን ብሎ ያስቀመጣቸው መመዘኛዎች አሉ፣ ስጋቶች አሉት። አምነስቲ ኢንተርናሽናል ምርጫው የተሳካ እንዲሆን እንደዚህ ይደረግ እያለ አሳስቦት አውጥቷል። በመንግስት በኩል ያው ምርጫ ላካሄድ ነው ብሎ ሰፊ ዝግጅት ነው ያለው በሀገር ቤት ውስጥ። ሌሎች ፓርቲዎች ደግሞ ያው የተቃዋሚ ፓርቲዎች ደግሞ በቅድመ ሁኔታውን አይተን እስኪሚቻለን እናድርግና ወደ ምርጫው እንገባለን ወይ እንጠዋለን የሚል አንዳንድ አቋማቸውን እያንጸባረቁ ነው ያሉት። ግን እስኪ በመንግስት በኩል አሁን ባለው በአብይ አህመድ በኩል ይሄንን ምርጫ እንዴት ያየዋል የሚል ከዚህ በፊት ያካሄደበት የራሱ
የጉባኤ ምርጫ አለ። እሱን ቪዲዮ እና እስኪ ምርጫውን እናስታውሰው በሚል ነውና እስኪ አንድ የሱ ቪዲዮ እንመልከትና አስተያየት እንሰጣለን። መልካም ተወካይ ነኝ አይባልም። ይሄ ዲሞክራሲ ባህል አይደለም። ራስ አስመራጭ ራስ ተመራጭ ተኩኖ ተወካይ ነኝ አይባልም። ይሄ ዲሞክራሲ ባህል አይደለም። አሁን ይበቃዋል። ከአብይ የተሻለ ሰው ብንመርጥ ለኢትዮጵያም ለብልጽግናም ይበጃል እና እጩ ሆኖ መቅረብ የለበትም የሚል ሰው እድል ልስጣው። ልብ ካለው ይበል እስቲ። እነሱን ራሱ ጸጥታ ይሄ ብዙ ሰዎች የሚታዘቡት ምርጫ ነው። ዲሞክራሲያዊ መሆን አለበት። እስቲ ወንድ ከሆናችሁ ብሎ እስቲ ራሱ አስመራጭ ነው። እስቲ ወንድ ከሆናችሁ ብሎ ምንድነው እስቲ ምናምን እኮ ነው ያለው። ተየቱን እኮ አድርጎ እኮ ነው አይተሽ እንደሆነ። ከዛ እነሱ ራሱ እኮ ግራ ገባቸውና ሳቃቸውን መጣም ደነገጡ። እዛ አለቃ ነውና ስነስርዓት ያዙ። ይሄ ህዝብ የሚያየው ትልቅ የሆነ ታሪካዊ ምርጫ ነውና ዲሞክራሲያዊ ማሳየት መቻል አለብን ምናምን ነገር ብሎ ፖስተር ብሎ ተናገረና አሁን ግንቦት ላይ ይካሄዳል የተባለው ምርጫ ከዚህ የተለየ ውጤት እንጠብቅበታለን። አንጠብቅበት። ምንም አዲስ ነገር የለም። ምንም ባጭሩ እንደውም ትላንትና አንድ መረጃ ከተለያዩ ቦታዎች እንደሚመጡ እንደዚሁ ደግሞ ታውቃለህ፣ አንዳንድ ጽሁፎች ምናምን ይወጣሉ ከታራሚዎች የሚልኩት እንትኖችም ጽሁፎቻቸውን ምናምን አንዳንዴ ያግዛሉ። እና መንግስት ምርጫ ቢያደርግ የሚያገኘው ጥቅምና ተፎካካሪ ፓርቲዎች በህዝብ ላይ የሚያደርሱት ጉዳት ይልና ከዓለም አቀፍ ሀገራት ጋራ ያለውን የሻከረ ግንኙነት እንዲያድስ እድል ይሰጠዋል ለመንግስት። ኤሌክትድ ገቨርንመንት ነኝ የሚል እውቅና አገኘው እንዲል ያደርገዋል። ህጋዊ መንግስት ነኝ በሚል ሽፋን የማፈናቀሉን፣ የመግደሉን፣ የማሰሩን፣ የማገቱትን አምባገነንነቱን አጠናክሮ እንዲቀጥል እድል ይሰጠዋል፣ ይረዳዋል። ሌላው የሀገሪቱን ኢኮኖሚ ሙሉ በሙሉ ለሆዴዶች ብቻ እንዲያውል ለማድረግ ያግዘዋል። የሀገሪቱን ኢኮኖሚ የማህበራዊና የፖለቲካዊ ቀውስ እንዲባባስ ያደርጋል። በስልጣን ዘመኑ የፈጸመውን የዘር ፍጅት፣ ሀብት ንብረት ውድመት፣ ግድያ፣ ማፈናቀል በዓለም አቀፍ አደባባይ በወንጀል እንዳይጠየቅ ሽፋን ለማድረግ ይረዳዋል። ይህን ሁሉ ካረገ በኋላ እንደገና ከተመረጠ ማለት ህዝብ የሚፈልገውን ስር ነቀል የስርዓት ለውጥ እንዳይመጣ የማጭበርበሪያ የማታለያ መንገድ ሆኖ ያገለግላል። አገዛዙ አገሪቱን ከዳር እስከ ዳር የጦር ካምፕ አድርጎ በምድርም በሰማይም ንጹሐንን እንዲጨርስ ማራዘሚያ ጊዜ ሆኖ ያገለግላል። የተጀመረውን የህልውና ትግል አሳንሶ በማየት በዓለም አቀፍ ሀገሮች ዘንድ እውቅናን እንዲያገኝ ያደርጋል። የመናገር፣ የመጻፍ፣ የመደራጀት፣ የመቃወም መብት እንዳይኖር የሰብአዊ መብት ጥሰት ተባብሶ እንዲፈጽም ያደርጋል። የታፈኑ የህዝብ ድምፆችን ጥያቄ የሚሰርቅና ጸረ ዲሞክራሲ አገዛዝ በስልጣን ላይ እንዲቆይ ያደርጋል በማለት ነው። እና ምርጫ እንዳይደረግ መደረግ ያለባቸው ጉዳዮች ደግሞ ይልና በየትኛውም ክልል ምርጫ ቁሳቁስና ግብዓት እንዳይጓዝ፣ በየትኛውም የአገዛዝ ክልል ምርጫ ማድረግ የማያስችል ሁኔታ መኖሩን በተግባር ማሳየት፣ በምርጫ የተመለሰ ጥያቄና የተፈታ ችግር እንደሌለ ለተለያዩ ፓርቲ አመራሮች፣ አባሎች ማሳወቅ፣ አገዛዙ በዘረጋው የምርጫ ስርዓት የሚሳተፍ አካል የዚህ ነገሮች ተባባሪ እንደሆነ ማሳወቅ፣ በአሁኑ ሰዓት በየትኛውም የምርጫ ክልል ምርጫ ለማድረግ መሞከር ሌላ ዋጋ የሚያስከፍል መሆኑን ቀድሞ ማሳወቅ፣ በየትኛውም አጋጣሚ የምርጫ ቁሳቁስ የገባበትን በማጥናትና መረጃ በማሰባሰብ በነዛ ላይ እርምጃ ምናምን፣ የፕሬስ ነፃነት በሌለበት የህዝብ ውክልና የሌለባቸውን ምሁራኖችን፣ ተቃዋሚ ኃይሎች በታሰሩበት ሁኔታ የሚደረግ ምርጫ ሊኖር እንደማይገባ የጠነከረ ተቃውሞ ማሰማትና ማውገዝ፣ ከአሁኑ በብልጽግና ሚዲያ አክቲቪስት በኩል 15% ተቃዋሚዎች በፓርላማ እንደሚያስገባ ኮታ ሰጥቶ የሚሰራ ፓርቲና የራሱን ወንበር 50+1 ተደምሯል እንዲሆንለት ቅድመ ዝግጅቱን አድርጎ የጨረሰ መንግስት በምንም አይነት ምርጫ የሚባል ነገር እንዳያደርግ ቀድሞ መከላከል፣ በዚህ የዕለት ከዕለት የሞት ግድያና የእስርና የአፈና ስራ አጠናክሮ እየሰራ ያለ መንግስት ጋራ
ሆኖ ምርጫ ለማስፈጸም በእጩነት በታዛቢነት እና በተለያዩ የምርጫ ስራ ለመሰራት ለመቀስቀስ ለመዘገብ የተሰማራ አካላት ላይ ብዙ እንቅስቃሴዎችና እርምጃዎች ሊደረጉ ስለሚችሉ ይህንንም ጥንቃቄ ማድረግ የሚሉ መረጃዎች ከታራሚዎች ሀሳቦች ተጋርተዋል ማለት ነው እና እዚህ ላይ ምንም ሊጨመር የሚችል ነገር ያለ አይመስለኝም። በእርግጥ ይሄ የነሱ ሀሳብ ነው፣ ግን ምርጫው ለመንግስት ሊሰጠው የሚችለውን ጉልበት እና ተጨማሪ ጊዜ እውቅና እና ሌሎችንም የታፈኑ የተሰሩ ወንጀሎችን ሁሉ የመሸፈኛ መንገድ ሆኖ ሊያገለግል እንደሚችል የተናገሩትን ነገር ሙሉ በሙሉ መስማማበት። እኔም መስማማበታለሁ። ምናልባትም ያው እንደዚህ አይነት ከችግር የማይወጣን ምርጫ ለማካሄድ መንግስት ስልጣንነቱን ሊያበቃ የሚያስችልበትን ምርጫ ለማካሄድ ጥድፊያ ላይ እንደመሆኑ መጠን እንደዚህ አይነቱ ነገሮች ሀሳቦች ሲመጡ በደንብ መነጋገርና መወያየት ህዝቡንም ማንቃት መቻል አለብንና ምናልባት ይሄ አሁን እዚህ ጋር በደርዝ የቀረበው ጽሁፍን በተመለከተ በቀጣይ ሳምንት በምናለሽ መቲም ቢሆን በነጋሪም ቲቪም ብንሄድበትና ብንወያይበት እኔ መልካም ነው ብዬ አስባለሁ። ነጥቦችን እያነሳ ሀሳቡን መቀበል ብቻ ሳይሆን መተቸትም ያለበትም እየተቸን መደገፍም ያለበትም ሀሳብ እየደገፍን እንዴት ሌላ አምባገነናዊ ስርዓትን ለማዋለድ 5 ዓመት ላይ ምንም የማይንቀሳቀስ በህግ የተመረጡ በህዝብ የተመረጡ መንግስት ነኝ ብሎ ሌላ 5 ዓመት በሙሉ ተጨማሪ ወደ ጦርነት ተጨማሪ ወደ ሰቆቃ እስከዛሬ ስናወራቸው ስንነጋገራቸው የነበሩ ግፎችና በደሎች ሌላ 5 ዓመት ለማስቀጠልና ለማዋለድ የሚደረግ ግብግብ ነው። እንደዛ ከመሆኑ አንፃር ይሄንን ሊያስቀር ይሄንን መፍትሄ ሊያስገኝ የሚችል ጥናታዊ ጽሁፎችም ሆነ እንደዚህ አይነት ሀሳቦች ሲመጡ ወደ አደባባይ አቅርበን እንነጋገርበታለን። እንግዶችም ተመልካች አድማጮችም አስተያየት እንዲሰጡበት እንደ ህዝብ እንድንመክርበት እናደርጋለንና ይሄ የቀረበው አሁን ያቀረብሽልን መረጃ ወደ ሚዲያው አቅርበን መወያየት ያለብን ሀሳብ ነው ብዬ ነው መቲ እኔም ወስደው በዚህ ጉዳይ ነው። ጥሩ ነው፣ በደንብ እንነጋገርበት ጥሩ ነው። ምክንያቱም እንደዛም ሆኖ በምርጫ ስነስርዓት ለውጥ አለመኖሩን በሰላማዊ እንቅስቃሴ ምንም ነገር አለመገኘቱን በምንም በዓለም አቀፍ ማህበረሰብም ምንም አይነት ፍትህ የለም ብሎ ያመነ አካል እኮ በሁሉ ነገር ተስፋ ቆርጦ በክንዴ ለውጥ አመጣለሁ ብሎ ጫካ ገብቷል። አሁን አብይ አህመድ ድጋሚ 5 ዓመት ቢሰጠው ባይሰጠው በዓለም አቀፍ እንትን እውቅና ቢሰጠው ባይሰጠው የሚቀር ነገር የለም። ኦልሬዲ መሮጥ ጫካ የገባ ማህበረሰብ አለ በሁሉም አቅጣጫ ነው። ይሄን ደግሞ በዚህ አጋጣሚ አፋር አሁን የምርጫ ጣቢያዎችና ቁሳቁሶችን ተቃጥሏል በቀደም ለታ እና አንድደውታል። እና ምንም እንደዚህ አይነት ሁኔታ ባለበት እና እንደዚሁ ደግሞ መሬቱ የታፈነ የህዝብ ጩኸት ይዞ ባለበት ሁኔታ ላይ ድንገት ህዝባዊ አመፅና እምቢተኝነትን ቢነሳ በዚህ በኩል በጦርነቱም ደግሞ የሚደረጉ እንቅስቃሴዎች እነዚህን ሁሉ ሊቆሙ አይችሉም። እንደው ኢትዮጵያ ህዝብ ሁሉ ጠቅላላ መረጠኝ ብሎ በ100% አሸነፍኩ እንኳን ቢል ራሱ የሚያርፍበት እድል ግን አያገኝም። ለምን? እነዚህ ችግሮች የሚሸፈኑ አይደሉም። የዕለት ዕለት የህዝባችን መከራ እና ሞት በምንም አይነት ምርጫና በምንም አይነት ነገር የሚሸፈን አይደለም። በዛው አንጻር ደግሞ በምርጫ ለመወዳደር በሰላማዊ መንገድ ብቻ ለውጥ ለማምጣት እየተንቀሳቀሱ ያሉ አካላት የራሳቸውን አካሄድ ለምን ይሄዳሉ የሚል ጥያቄ ማንሳት ይቻላል። ግን በዚህ ብቻ ነው መጓዝ ያለባችሁ ይሄኛውን አትችሉም የሚል ነገር ውስጥ ግን እኔ ፐርሰናሊ አልገባም። ሁሉም ሰው በሚችለው መንገድ የሚችለውን ያርግ። ነገር ግን ያለውን የሚመጣውን ኮንሲኩዌንስ የሚመጣውን ችግር እነሱ በመወዳደራቸው ለምርጫ እውቅና መስጠታቸው የሚመጣውን ችግርና መከራ ግን እንዲያውቁትና በዚህ መልኩ ምርጫውን ተጠቅመው የምርጫውን ዲቤትም የምርጫውን ክርክርም ምንም ተጠቅመው የሚችሉትን ያህል ህዝብ እንዲነሳና ለውጥ እንዲያመጣ የማድረግ ነገሩን ቢሰሩበት ብዬ ነው ሀሳብ የምሰጠው። መልካም፣ ለሰጠሽው ሀሳብ እጅግ አድርጌ አመሰግናለሁ። አንድ የመውጫ ደግሞ እስኪ የተዘጋጀ ቪዲዮ አለ፣ እሱን እንመልከተው። ያው ማህበራዊና መሰረታዊ ችግራችንን የሚያሳይ ነው። በእሱ ላይ ትንሽ አስተያየት እንሰጣለን። ቅድሚያ እስኪ ቪዲዮን እንመልከተው።
በጣም እየተባባሰ መጣ። ይሄ እኮ በጣም የሚያስለቅስ እኮ ነው። በጣም የሚያስለቅስ ጉዳይ እኮ በጣም ህዝብህን እዚህ ጋር በፏፏቴና በምናምን እነሱ ሲንሸራሸሩ እናያቸዋለን። ሌላው ታች ያለው ማህበረሰብ ውሃ ተከልክሎ በውሃ ጥም እንደዚህ ሆድ ብሶት ሲጨፋጨፍ ማየት ለአንድ ጀሪካን ውሃ እነሱ ሎጅና ምናምን እየሰሩ እንትን እያሉ አንድ ጉርሻ ብርቅ ሆነበት። አሁን ሰሞኑን አንዳንድ ፕሮግራሞች በኢትዮጵያ ውስጥ ሚዲያ ሄደው ጉርሻ ምናምን ሲሰጡ ህፃናት እንዴት እንደተራቡ የምታየው የዛን ጊዜ ነው። ማህበረሰቡን እንዲህ እያረክ እያባላህና እያስራብክና እያስጠማህ እነሱ ከላይ ቁጭ ብለው ወጥተው ስንዴና እንትን መፈክራቸው አድርገው በየቀኑ አዳዲስ ሱፍና ከውጭ ኢምፖርት በሚደረጉ የዲዛይን ልብሶች ላይ ተንሰራፍተው እንደ መዥገር ተጣብቀው የኢትዮጵያን ህዝብ ንብረት እየመጠጡ በጣም የሚገርም እኮ ነው። እንደዚህ ወጣቶች ግን በውሃ በአንድ ጀሪካን ውሃ ለማግኘት እንዴት እንደዚህ ነፍሳቸውን ሁሉ ሊያጡ ይችላሉ በዚህ ተደባድበው። ይሄ ነው የኢትዮጵያ ነባራዊ ሁኔታ። ይሄ ነው ጥቂቶች የሚበሉበት፣ ሌላው ግን ከመራብም አልፎ ያችን ያለችውን ነገር ደግሞ ተደባድቦ ተጋድሎ እንዲበላ የሚደረግበት። ይሄ ነው የአምባገነኖች ፖለቲካ። በጣም የሚያሳፍር ማለት ነው እጅግ በጣም። ምክንያቱም ያው ሚራክል የሆነ ታምራዊ የሆነ እድገትና ለውጥ ላይ ነን ያለን ተብሎ በአደባባይ በድፍረት እየተነገረ መሀል 4 ኪሎና አካባቢ ላይ በብልጭልጭ መብራትና ፋውንቴኖች በማስጌጥ ነባር ነዋሪዎችን ከግዞታቸው ከቦታቸው ነቅሎ ራቅ ወዳለ ቦታ በመውሰድ የተወሰኑ ቦታን አጥሮና አሳምሮ እንደ ሀገር እንደዚህ አይነት ነገር ላይ ነን የሚል ተደጋጋሚ የሆኑ ንግግሮችና ምስሎችን በማሰራጨት ነባራዊ ሁኔታን ለመቀየር የተደረገ ጥረቶች አሉ። ሀቁ ግን ይህንን ይመስላል። እዚህ ጋር ይህንን ነገር ለማምጣት ይሄ የአብዛኛው ኢትዮጵያዊ እና በተለያዩ አካባቢ ያለ ኢትዮጵያውያን ትክክለኛ ገጽታ የሚያሳይ ነው። የመጠጧ የጉድጓዷ የምንጭ ውሃ የሚጠቀሙትን ለመውሰድ የተደረገ ግብ ነው። እዛ ጋር የተፈጠረው ነገር ዋውን ለምንትን ለማለት ያለ በየትኛውም አካባቢ የሚከሰቱ አለመግባባቶችና የዕለት ግጭቶች ናቸው። እሱ አይደለም መሰረታዊ ነገራችን። ግን ምን ያህል ይህንን አለማግኘት የሚፈጠረው ነገር ግን አብይ አህመድ ሆነ አሁን ላይ ያለው የብልጽግና መንግስት ግን አደባባይ ላይ ወጥቶ ሲነግረን ግን እውነተኛ የኛ ኢትዮጵያ ኑሮ ግን ይህንን ነው የሚመስለው። የሚጠጣዋ በእንዲህ አይነት ግብ ነው በእያንዳንዱ ቤት የሚገባው። በሰሜኑ፣ በደቡቡ፣ በምስራቁም በምዕራቡም ባለው በኢትዮጵያ አብዛኛው አካባቢዎች ኑሮ ይህንን ነው የሚመስለው። ያለው አጠቃላይ ያለው የኑሮ ሁኔታ ህዝቡን ትከሻውን አግብጦታል፣ አድክሞታል፣ ከአቅሙ በላይ ሆኖበታል። በእንዲህ መልኩ ባለንበት ነው እንግዲህ ታምራዊ ለውጥ ላይ ነን ሲሉ የተደመጡት አብይ አህመድ። ስለዚህ ካነሳነው ሀሳብ ርዕሰ ጉዳይ በተለይ መጀመሪያ አካባቢ የአምነስቲ ኢንተርናሽናል የአውሮፓ ህብረትን መግለጫን እጅግ አሳሳቢነቱና በዚህ ጉዳይ ላይ ደግሞ ሊደረግ ሊታሰብ የሚገቡ ነገሮች ምንድንስ ናቸው ብለን ባነሳናቸው ሀሳቦች ለሰጠሻቸው ትንታኔዎች፣ ማብራሪያዎች በነጋሪት ቲቪ ተመልካቾች ስም እጅግ አድርጌ አመሰግናለሁ። ለዛሬ የነበረን ቆይታ በዚህ ያበቃል። መቲ ክብረት ይስጥልኝ። እኔም አመሰግናለሁ። አድማጭ ተመልካቾቻችን ለዛሬ በዓለም አቀፍ የጦር ወንጀለኝነት በኢትዮጵያ በተሰኘ ርዕሰ ጉዳይ ያቀረብንላችሁ መሰናዶ ይህንን ይመስላል። ካነሳነው ሀሳብ ይጠቅማል ይሆናል ያላችሁት ነገር እንዳገኛችሁ ተስፋ አድርጋለሁ። በሌላ መሰናዶ ዳግም እስክንገናኝ ድረስ ሰላም።